አልገባኝም። አንሶላ ሲጋፈፍ ማየት ነበረብኝ። ለምንድነው? ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ትናንትና ምሽታችሁ እንዴት ነበረ? ተረጋጋችሁ? እርግጠኛ ነኝ ጋሼ ከመጣ በኋላ ግን ትንሽ ረጋ ብላችኋል። ቲክታክም ያሉ የሀይሚና የብሩኬ ፋሚሊዎች እንግዲህ ደስታ በደስታ ሆኖ ምሽታቸው ጭፈራ ምናምን ነበረ። ለማንኛውም ማለት ነው ሀይሚዬና ቡራዬ ሁሉን ነገር ጋሼ ያስተካክለዋል ብዬ አስባለሁ ማለት ነው፣ እያንዳንዱን ነገር። ስለዚህ ሁላችንም መጥፎ ነገር ሳይሆን ጥሩ ጥሩ ነገር እንመኝ። መልካም ዜና በቅርቡ እንሰማለን ማለት ነው። አንድ ነገር ልንገራችሁ ውዶቼ፣ እኔም የሰማሁት ነገር አለ። ልንገራችሁ ወይስ አልንገራችሁ? ልንገራችሁ። አይ ከነሱ አንደበት ትሰሙታላችሁ። ታገሱ፣ ግን ትዕግስት ይኑራችሁ። ሀይሚን ከቡራ እንዳትነጥሉ፣ ቡራዬን ደግሞ ከሀይሚዬ እንዳትነጥሉ። ሁሌም ቢሆን ሰላሙን ደግ ደጉን ተመኙ። ጋሼ ትናንትና ምንድን ነው ያለው ታስታውሳላችሁ? ለሁላችንም ትምህርት ነው። በነገራችን ላይ ምን አለ ጋሼ? የሆነ ሴት መታ ከብሩኬ አርግዣለሁ ብትል ትቀበያለሽ፣ አንዷም መታ አርግዣለሁ ብትል ትቀበያለሽ፣ አንዷም እንደዛው 10 ሴቶች ከብሩኬ መተው አርግዣለሁ ቢሉ ሀይሚ ትቀበያለሽ ብሎ ጋሼ ጠይቋል። ስለዚህ ጥያቄ ለሁላችንም ነው ማለት ነው። ከጀርባ የሆነ ነገር እንዳለ በደንብ አድርጎ ያመለክታል ማለት ነው። ጠብቁ በተስፋ ማለት ነው። ቡራ ነፃ የሚወጣበት ጊዜ አለ ማለት ነው። ምክንያቱም ይሄ ልጅ ምንም የማያውቀው ታሪክ ውስጥ ነው የዘፈቁት ማለት ነው። ግን እባካችሁ በተቻላችሁ አቅም ማለት ነው ሀይሚዬ ቡራን እንድትረዳው ለምኗት ነው የምላችሁ። እንድትረዳው በቃ አንድ ሆነው ይሄንን ክፉ ነገር ማለት ነው መወጣት አለባቸው። አንድ ሆነው ተያይዘው። ጋሼ በጣም ንቁ አባት ነው በነገራችን ላይ፣ በጣም ንቁ፣ በጣም አስተዋይ ከምላችሁ በላይ የሰው ልጅ ማለት ነው ገና ሳያወራ ዝም ብሎ አይቶ የሚረዳ ሰው ነው። እና ምንድን ነው ያለው መሰላችሁ ትናንትና ማለት ነው፣ አንቺ አለ ጋሼ፣ አንቺ ከብሩኬ ተለይተሽ ጥሩ ህይወት አይኖርሽም፣ አይኖርሽም በጭራሽ ነው ያለው ጋሼ። አይታችሁ ግን በጭራሽ አለ። ሰው ይወድሻል፣ ያከብርሻል፣ አንቺም እንደዛው። እና ማለት ነው ተረጋጊ፣ ነግሬሻለሁ ብሏልና ማለት ነው። ሀይሚዬ ደግሞ የአባትሽን ምክር ስሚ። የትልቅ ሰው ምክር መስማት አንዳንድ ጊዜ ጥሩ ነው፣ መልካም ነው ብዬ አስባለሁ። በቃ እስኪ ትዕግስት ይኖርሽ ሀይሚዬ። አይኗ ቃለሁ በጣም ይረብሻል፣ በጣም ልብ የሚሰብር ጉዳይ ነው የሰማሽው ነገር። ነገር ግን እህታችንን እዩን ማለት ነው የልጇን አባት እስከምናመጣው ድረስ ትዕግስት ይኖርሽ ሀይሚዬ። እድል ስጭን፣ እኛ በቅርብ ማለት ነው ጎትተን እናመጣዋለን ማለት ነው። እና እነ መለኛው ማለት ነው ጋሽ መለኛው ስራ አልተፈቀደልኝም ምናምን ብለሃል። ከስራ ወጣ ብለክ ልክ ወደ ቤት ከመሄድ በፊት ወጣ ብለክ ሀይሚዬን ቡራን ማየት ትችላለህ ማለት ነው። ፈንጣጣ አታብዛብን። እሙሽዬም ሀይሚዬን ታናግራታለች ያለውን ነገር። ሀይሚ አሁን የሚያስፈልጋት ምንድን ነው? መረጋጋት ነው የሚያስፈልጋት። መቼም ቢሆን አትለያዩም። ህይወት ይቀጥላል፣ ትቀጥላላችሁ። ገና እኛ ስንት ነገር እንመኛለን። ይሄ ጣጣ ሲያልቅ በነገራችን ላይ ማለት ነው ቡራ ሽማግሌ ይልካል እነጋሽዬ ጋር ማለት ነው። ይሄ ጣጣውን ልቅ ሲል ማለት ነው። እና ደስታ አለን ወደፊት፣ ደስታ በጣም ብዙ ደስታ አለን። የዛሬ መከፋት፣ የዛሬ ይሄንን የሀይሚዬን ማልቀስ፣ የቡራን መበሳጨት ምናምን ነገር አትዩ ጋይስ። ምክንያቱም ከዛ ከካሜራ ጀርባ ማለት ነው ብዙ ነገሮች ይመጣሉ ከጀርባ ማለት ነው። የሰው ልጅ ቀስ በቀስ ነው እያደገ የሚሄደው ማለት ነው። እና ለጥላት ቦታ አትስጡ። ስንት የእናንተን ውድቀት የሚፈልግ ሰው አለ።
ሀይሚዬ በማልቀሷ ብዙዎቹ ተደስተዋል። ቡራ እንደዚህ በመሆኑ ብዙዎቹ ተደስተዋል። ስለዚህ ማለት ነው ሀይሚቲ የኔ ቅመም እባክሽን ጨረቃዋ ከቡራ ጎን ሁኝልን በዚህ ሰዓት። በቃ ይህንን ነገር ችግር የለም እረዳሃለሁ ብለሽ እንደው በቃ የሆነ ጭንቅ ቢልሽም ምንም ቢልሽም ከጎኑ ብትሆኚ እራስ በራሳችሁ ብትደጋገፉ መልካም ነው ብዬ አስባለሁ። ይሄ ደግሞ ማንኛውም ሰው ላይ የሚከሰት ነው። በነገራችን ላይ የሚከሰት ነገር ነው ማንኛውም ሰው ላይ እንደዚህ አይነት ነገር እና ቡራን አትናገሩት። እሺ ቡራን አትናገሩት። ቡራን እንደ ጥፋተኛ አትዩት። ቡራ እውነት አስረግዟል ብላችሁ አታስቡ። በጭንቅላታችሁ አላስረገዘም፣ አልነካም፣ ምንም ባላደረገው ነገር ኃጢአት ውስጥ አናስገባው። እሱም እኮ ምናልባት የሆነ ነገር አድርገውኝ ከሆነ ብሎ ነው እንጂ ማለት ነው። በፍጹም እንዴ! እናንተ ምን ናችሁ ነው ግን? አታስቡም እንዴ? ብዙ ጊዜ ሀይሚ ራሱ ፕራንክ ስታደርገው እንሳሳም ስትለው በአብረን እንተኛ ስትለው ያለው ጥንቃቄ እንዴት እንደሆነ ታውቃላችሁ። እና እንዴት ነው ልጠረጥሩት የምትችሉት እናንተ ራሱ እሱን? እውነት ገና ነን፣ ብዙ አላማ አለን፣ የምናስተካክለው ነገር አለ። አንቺ ደግሞ ያደራ ልጅ ነሽ ምናምን እያለ እንዴት ነው ከማይወዳት ሴት ጋር ይተኛል ብላችሁ የምታስቡት እናንተ? እሱም እኮ እንደው ምናልባት በሚለው እኮ ነው። ምናልባት በቃ ጥርጣሬ ያለን በቃ የሚጠራጠረው ነገር ነው እንጂ እሱም እኮ ምንም የሚያውቀው ታሪክ የለም ምንም። እና ማለት ነው ለቡራም እዘኑለት፣ እውነት ለቡራም እዘኑለት። ሀይሚዬ ደግሞ ቢያንስ በዚህ ሰዓት ከጎን ሆና እሷም እንዳትጎዳ እሱም እንዳይጎዳ ማለት ነው እንትን ቢሉ መልካም ነው ብያችኋለሁ። ትናንትም ደግሞ ደግሜዋለሁ፣ ዛሬ ባል ደግሞ ደስ ይለኛል። ቢሆን እንኳስ ነው የምላችሁ፣ ቢሆን እንኳስ ልጁ የቡራ ነው ቢባል እንኳስ ሀይሚዬ እየወደደችው እሱም እየወደዳት እያፈቀራት መለያየት የለባቸውም። ምክንያቱም በቃ ያችን ልጇን ታሳድጋለች፣ መደረግ ያለበትን ነገር ያደርጋል፣ እነሱ ይቀጥላሉ ማለት። ምክንያቱም ፍቅር አለ በመሀላቸው። አንዳንድ ጊዜ ስህተት ስለሚፈጠር እንደዚህ አይነት ነገር ማለት ነው። እና ኃጢአት አይደለም ምንም ማለት አይደለም። በቃ አንዴ ከመጣ መጥቷል፣ አሜን ብሎ መቀበል ነው። እሱ እያወቀ ስላላደረገው ማለት ነው፣ አውቆ ስላላደረገው ይሄን ያክል ወንጀለኛ አድርገን ልጁን መቀጥቀጥ የለብንም። ይሄን እንደ ምሳሌ ነው የሰጠኋችሁ። ባይዘዌ በሌላ ነገር ተርጉማችሁ ደግሞ ሌላ ነገር እንትን እንዳትሉ ማለት ነው። እና እንደዛ ነው። ግን አይዟችሁ፣ ሁሉም ነገር ይስተካከላል ማለት ነው። ይስተካከላል። አንዳንዶች ወሬ የሚያናፍሳሉ ከዚህ እዛ በቃ ሆ ሆ ሆ ሆ የሚወዱ ሰዎች አሉ እና እነሱን ተዋቸው። ጥሩ ጥሩ ነገር እናስብሽ፣ መልካም ነገር እናስብ። ሁላችሁም ብትሆኑ እዚህ ጋር ህፃን ልጅ የለም፣ ሁላችንም ትልቅ ሰዎች ነን። መልካም ነገር አስቡ ነው የምላችሁ። በቃ መጥፎ ነገርን ከጭንቅላታችሁ አውጡት እና እንደዛ ነው። በአዲስ ቪዲዮ ውስጥ ከምንገናኝ ድረስ መልካም ጊዜ ይሁንላችሁ። በጣም ወዳችኋለሁ፣ አከብራችኋለሁ። ሰላም፣ ፍቅር፣ አንድነቱን ይስጠን። ከዛ በተረፈ ደግሞ ሰሞኑን እርዳታ እየተደረገ ነው። ትግራይ ክልልና ደብረ ብርሃን ላይ ያሉ ወገኖቻችን እርዳታ ያስፈልጋቸዋል። ሁላችንም የአቅማችንን በማድረግ ከዛም ባለፈ ደግሞ አቅም የሌለን ሰዎች ደግሞ ለሚችል ሰው ሼር በማድረግ ብንተባበራቸው በጣም ጥሩ ነው ብዬ አስባለሁ። ምክንያቱም በጣም ነው የሚያሳዝኑት ህፃናት፣ እናቶች፣ አባቶች አይታችሁ ከሆነ በጣም ነው ልብ የሚሰብረው። እግዚአብሔርን ነው የምላችሁ እና በየቦታው በረሃብ እየተሰቃዩ ነው ያሉት እና ለእነሱ ለወገኖቻችን እንድረስላቸው እላለሁ። ለማንኛውም ማለት ነው ውዶቼ ማሮቼ ሰብስክራይብ አድርጉ እንጂ ለምንድን ነው ሰብስክራይብ ማታደርጉኝ? ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። እንዴ 20 ሺህ እስኪ ያስገቡኝ። እውነት 20 ሺህ በጣም አምሮኛል። በነገራችን ላይ በጣም ነው ያማረኝ እና 20 ሺህ አስገቡኝ። በተረፈ ማለት ነው መልካም ሁሉ ያሰማን ብለው ደግሜ ደጋግሜ እኔ መልካም ነው እኮ በቃ ብለው አይደል ተሰርተሽ የደራ ልጅ ተኩለሽ የመሬ